እና አብሳላት ለዛኔ በረጠችው ብሩኬ መቅዲ ቤት ልበሽ ልበሽ እና እችማ ሽንቷንም ሸናችብን ጭራሽ መቅዲ ሌላ ነገር አይደለም። ደግሞ አውቶ ጎዳና እየጎተታት ነው። ታው ቆይ እኔ የምለው ምን ሆና ነው ሴትዮዋ? አንድ ፈጣሪ ትግስት ሰጠኝ። አንቺ ምን ሆነሽ? ከሱ ውጭ እኮ አልፈልግም ማለት መዲ እየተሰራ ነው ስራው ተጀምሯል። ሱሪው ደግሞ ምንድን ነው ይሄ? መቅዲ ስራ ተጀምሯል እኮ ቆሞ ነው። ሰፊ ሱሪ የለበሰ እኮ እንዲመች ነው ሰኑ ወራይ እናንተ ስንትራት ያዙላችሁ። ይሄ ብሎክ ነው ማረጋችሁ። ስንትራት ያዙ። አትከለ ለዚህ ሴትዮ እንትን አምጣሽ ቤቴ ዋርኒንግ ይሰጣል አይደል? ስታስጠላ በጣም ነው ማለት ነው። እናንተ የነጠቁን እንኳን የሷ ዳቦ ነው አኩርፎ እኔ ምለው ግን ሴቶች ለምንድን ነው የሰው የሆነ ሰው የሚፈልጉት? ሴቶቹን እሳት ይፈልጋቸው። ሴቶቹ አሁን አበዙ። የምሬን ነው። የሰው የሆነ ላይ ተንጠልጥለው እኔ ከሱ ውጭ ምናምን ይላሉ። ልክ ለዘመናት አፍቅረው ደክመው እንዳገኙት ያክል ማለት ነው። ግን እኔ ማለት ነው እኔ ይሄ ብር ማለት ነው በአፍንጫዬ ይውጣ። እኔ እንኳን ብር አጥቼ ካበድኩ ቤተሰቦቼ እንትን በሰንሰለት ያስራሉ፣ ከሞትኩ ያቀብራሉ። ምን አገባኝ? እኔ እንደዚህ አልጨማለቅ እኔ ወንድ ልጅ ደግሞ ሃይሜ እኔ በጣም ነው ያሳቀችኝ ማለት ነው። እሷ ሮጥ እንዴት እንደሮጠችው አያችሁ እናንተ? ኢየሱስ አይደለም ፍቅር የምን ብር ነው የምን ስራ ነው? እነዚህ ልጆች በቃ ተለማምደዋል። የሆነ ቦታ ላይ ጨባሲ ምናምን ነገር ምናምን አለ። ጥያቄ ያለኝ አሁን ሴትዮዋ ምን ሆና ነው? እንደሱ አይነት ወንድ አላየሁም። ሃይሚ እንኳን እንደዚህ ብላ አታውቅም። ምን ሆና ነው ሴትዮዋ? ለራሷ ደርሷል ቦታ የሱ መዲና አፍረግጬ ስነግርሽ ማለት ነው የፈለገስ እንደው አብሯትም እንትን ትበል፣ ግን አይባልም እንደዛ። ምን ሆና ነው ሴትዮዋ? አንጎሏ ነው እንዴ ተዛባው? አናቷ ላይ ወጥቶ ነው ማሪ አናቷ ላይ መቅዲ እቺ ልጅቷ ማለት ነው ምንም ድራማ የሚሰራው አልጋ ላይ ነው። እግዚአብሔርን ድራማ ሁሉንም ነገር አልጋ ላይ ነው የሚሰራው። እኔ ፈልጌ ላይ ነው እንዴት ምንቅስ የሆነች ቆሻሻ ሴት እነሱ ጋር ይመጡ እንኳን ለስራም ይሁን ለእውነትም ይሁን የሚመጡ ለምን ረሳ ሴት ይመጣል? እንኳን ለእግዚአብሔር የሚፈራ ለሴትነታችን የሚጨነቅ ሰው ቢመጣ ምን ችግር አለ? ምንድነው ፈጣሪዋን የምትፈራ? በቃ ብር ከተባሉ ጉርጓድ ይገባሉ አይደል? ጉርጓድ ውስጥ። አረ እናንተ በኢየሱስን በጣም ነው የሚያሳፍሩት። አረ በኢየሱስን እኔ እንኳን ማለት ነው እንኳን የምር እኔ የሆነ ሰው እሷ እንኳን እንደፈለገች ትሁን፣ ግን እኔ ከእሷ ጋር ተቃቅፈ እንኳን ምንም እኔ የተበላሸ ሰው እኔ ያና ፍቅርዬ ምን እንዳናደደኝ ታውቂያለሽ? እንደዚህ ቁም ነገር ከቀልዱ እንውጣና ቁም ነገር እናውራ ማለት ነው። አሁን መጣች ገባች ብሩኬ ቁጭ አለች። ከዛ ብሩኬ ሲመጣ ተንደርድራ ስታቅፈው ኖ ምናምን ነገር ማለት ነበረበት። የሆነ እጁን እንደዚህ እንደ ወፍ ክንፍ ከሚዘረጋ ኖ አትንኪ ምናምን ነገር ማለት ነበረበት። እጁን ሳይሆን ደግሞ ቃል አንድ ነገር እኔ የኔና የአንቺ ነገር አታውቅም እንዴ አልነገርክም እንዴ ስትል አለም ያውቃል ከሚል እቺ እኔ የሚያፈቅራት የሚወዳት ሃይሚ ናት። አንቺን እኔ ሲጀመር ያወራሁሽ ለስራ ነው እንጂ ለዚህ ነገር አይደለም። እኔ ለአንቺ ምን አድርጌሻለሁ?
በኔ ላይ ታመጫለሽ እንዴ? እኔ ምን አድርጌ ነው እንዴ? እኔን ታወራለሽ እንዴ? አባራ እግሪ እንኳን ባንቺ ላይ በነገራችን ላይ ውድ አንድ ነገር እንገርሽ ጨረቀ አንዱ ልጅ ማለት ነው እዝህም ተቀመሰ የነገ የልጆች እናት ብሎ ደግሞ የሆነ ቦታ ካስቀመጠ የእውነቱን አይነግርም። እዝም ለቀመሳቸው ማለት ነው የእውነቱን አይነግራቸው እያለባበሰ ነው መኖር የሚፈልገው። ይሄ እኔ እውነት ኖሬው አይደለም ከብዙ ሰዎች የተማርኩት ነው። ይሄ እና አይነግርሽም። የምሬን ነው የምልሽ። እንደ ከስንት ማች መለያት ፈለገን ቲጂ አንቺ ደግሞ እሱ ማች ማይል አፈቅራለሁ እያለ እየመጡ ነው። እኛ ማች ፈለገን መቼም አይለያዩ። እሺ እንደዛ ከሆነ ደግሞ ይሄን ጨምሪበት። መቼም አብሮ አይተኙም። ጨምሪ። አይለያዩም ግን አብሮ አይተኙም። በቃ ይሄን ጨምሪበት። አስተካክዬሻለሁ። ተረሳክዬ ነው ማሬ። ወይኔ በላችሁ። እኔ የምልሽ ምራትና ቲጂ ዩቱብ አለ። ቲጂ አሁን ቃል ዩቱብ ላይ አወራሽውን ሰምቻለሁ። እንዲህ ከምታወሪ ትክክሉን እነሱ በተለይ ዩቱብ ላይ ስለሚውሉ ከቲክታክ ይልቅ ዩቱብ ላይ ይሰማሉ። ለዛ አሁን አንቺ ቅድም ቪዲዮ ሰርተሻል። ብሩኬን እርገጥ አድርገሽና ልጅቷን እንትን በማርፌ እየወጋሽ ስር ቪዲዮ እኔ እናንተ ሁለታችሁም ቪዲዮ ትሰራላችሁ። የምርን አልሰማው የቃልን ሰምቻለሁ፣ ግን እንትን አልሰራችሁ አላወራሽም። ቃል እውነቱን ሲናገር ማለት ነው። ብሩኬን ትፈልጊዋለሽ አንቺ፣ ለዛ ነው የምትሰድቢ ምናምን ኮሜንት ላይ ብሩኬን አውሪ ማለት ሳይሆን ነገሩን አላወራሽም። የሆነ እኔ በኢንቦክስ አውርቼሽ ገባለሁ። ቃል ለአንቺ ቃል ጥሩ ሰው ናት። ቃል ታወራለች። ሚርት ደግሞ ማለት ነው ኢትዮጵያ ሄዳ ልጅቷን እየቀመሰችው እሷን ቀምሳለሁ ብላ አሁን ትሄዳለች። ማን ነው ጌታ ይገጽሳች? ቃልም አታወራም። ቃል እንደምታወራ እኔ ቃልን ነግራታ በኢንቦክስ ነገር ይሻላል ማሰሙ ነው። ሌላ ምን የተፈጠረ ነገር አለ እንዴ ማሪ? ቃልዬ ምርጥ ልጅ ነች። ልጅቷ ምን ታርጋለችው? ምን ማለት ነው? ልጅቷ ማናት? አሮጊቷ ነች። ቦጋላ ነው ጥፋተኛ። ትይዬ እኮ እውነቷን እኮ ነው። ልጅቷ ምንም ጥፋት የለባትም። ለምን እንደው ታውቃላችሁ፣ አሁን ወንድ ልጅ ንግግሯ መስተካከል አለባት። አሁን ለምሳሌ እንደዚህ አይነት እንትን ማለት እንደዚህ አይነት አይቻላትም። ኖ መእዲ ፊት የሰጣት እኮ ራሱ ቦጋለ ነው። ገብቶሻል? ፊት ባይሰጣት ኖሮ እኔ ከሱ ውጭ ምናምን ብላ ዛሬ እንደዚህ ባይላመዱ ኖሮ መታ ሲመጣ እሱ ተንደርድራ እንደ ህፃን ልጅ ታቅፈው ነበረ እንዴ? ከሰጣት ፊት አንጣር ነው። አይ እሱ ብቻ አይደለም ደግሞ ማለት ነው ማቀፉ። አሁን እኮ ጾም ስለሆነ በደንብ ማቀፍ አለበት። ለምን በጾም ሲበል ማንም እንትን ቼክ አያደርግም። አሁን ብዙ ቦታ ጾም ነው። አሁን ቼክ ደግሞ ከመጣች ማንም ደግሞ አይገኝም። ሲያያት እናቱ መሰለችውና እንደ እናቱ ላፈልጎ ነው ታይቃ ደግሞ እኔ ያስቀኝ ማለት ነው። የሃይሚ ነገር እኮ ነው ሰውሮና ሃይሚ ራሷ ደነገጠች። ምን እንደሆነ ልታመጣ ነው እንደብላ ነው ብሩ ከስመራ ራሱ አድርጌ አላትን ያደረገችው ትይዬ ማለት ነው። ጥፋቷ ንግግሯን አለማስተካከሏ ነው። እዛ ዩቱብ ላይ የሚሰሩ ቡታጀራ ሰዎች ሁሉ ለማኝ ስድስት መቼም ብር ማለት ነው። ብር እነሱን እያባረሩ ይሞታሉ እንጂ ብር እነሱ አይመጣም ወደ እነሱ ማለት ነው። ማንም ማለት ነው። ቀድማው ስትረግም ነበር ተናዳው ነው የገቡ ጸጉሬ ሁሉ አይሆን ተራግፈ ለምን ነው የተራገፈው ጸጉር ፍቅሬ? በኢየሱስ ወይኔ ፍቅሬ ዳሞ ሰምታችኋል። አውርቻት ልመለስ፣ ሁሌም አውርቻት ልመለስ። እሱ አውርቻ አይደል የሚፈታው? ልሂድ አራ ገደል ልሂድ። ሁሌም ሄዳለሁ፣ አወራለሁ፣ ፈታለሁ። ምንድን አላላችም ግን ለሃይሚ መልስ እየመለሰላት ነው። እንደ ድሮ
ከወንድሞቼ ጋር ፈታ ማለት እፈልጋለሁ ስላለችው እሱን ሳገኘው እንደ ሕፃን እሆናለሁ አላለችም። ማናት ያለችው አንቺ ኩሩ? እሷ ናት እኮ አሁን ብሩኬ ጋር እኔ እንደ ህፃን ይሆናሉ። እሱን ሲያገኝ ውስጤ የሆነ እንትን ፍቅጭ እግር ገባባት። የምን ህፃን ነው? እሷ ደግሞ እቺ ቃቃቲ አሮጌ ሽንቷ የቀዘቀዘች ወይኔ ጉዴ ዘጥሮ አንቺ ተሰማለን። እነዚህ ልጅ ያስቀር በሁለት ቀን እንደ ህፃን አንከባክቦኛል። ሞዴስ ገዝቶኛል፣ ዳይፐር ገዝቶኛል። ሹሃዳ እንዴት ነሽ አይሻዬ? አይሻዬ አዩ አኔ አልዘጋም ውዴ ክፈችው። ካሜራት ትጉብኝ። እሺ አዩ እንዴት ነሽ? አለሽልኝ? ምን ላይ ነሽ? ምን ላይ ደረሳችሁ? መጨረሻችሁ ምን መጨረሻችን? ይኸው እየሰደብናቸው ነው ሰዎቹን። ኧረ እነሱ ፍቅርና እንትና ሂጂዬ ምን ላይ ደመደሙ መጨረሻው? ፍቅርማ ተናዳ ነው በእናትሽ። ይኸው ፀጉሬ ሁሉ እየተበጣጠሰ ነው አለች። ገንዬ ተቆጣለኝ ብዬ ነው እንጂ የፍቅር ሀሳብ ይገዛኛል። ያው ምን መሰለሽ ልክ ነሽ እኮ የኔ ወልድ፣ ግን እኛ እኮ የሆነ እሷ እንትን ትበለን ምን ትበለን ብለን ሳይሆን አንዳንዴ በቃ ስራ ቢሆን ምንም ያስተምር ነገር የለም፣ ያስጠላል። እኔም እኮ ተረድቻታለሁ የፍቅርን እኮ እኔም እኮ ተረድቻታለሁ። አዩ ምን ማለት እንደፈለገች ሀሳቧን እኮ ሳይገባኝ ቀርቶ እኮ አይደለም። አዩ ልክ ናት እኮ ማሬ የምትረጅ መቅድ እኮ እነሱ ማስተማር ላይ አይደለም ጉዳያቸው፣ ቪዲዮ ተሰርቶ ብር መሰብሰብ ላይ ነው እንዴ። አሁን እሺ ዛሬ ያለሱ ወንድ እንደሱ አይነት ወንድ አግኝቼ አላውቅም አለች። በዚህ ምን አስተያየት ሰጫለሽ አዩ? ነገር እኮ እንክብካቤው እኮ ልጅቷ አልፈርድባትም። እውነትም ነው። እኛም ያለውን እናወራቸው። እንክብካቤው ገዛኝ ታውቆ ትናንትና እንደሚያውቃት ሴትዮ አይደለም እንዴ። ሃምበርገር ምናምን በደንብ እየበላች ነው መሰለኝ። አይሻ ይመስላል። ሰላም እንደምን አላችሁልኝ? እንደምን አላችሁ? አባቷ ይብላ አባቷ ይብላችሁ። ቆቆት ያማረው ጌት በት ሃምበርገር በደንብ በልታለች። ፍርዬ ነው ይወድ ምን ሆነሻል? መርዛ አባቷ ይብላልሽ። ተሰዳሪ ግን ሸምዬ አለን ይመስገን። ግን ስራ አይደለም። የምን ስራ አትበሉ። በዛ ማለት ነው። አዎ ለማንኛውም በቃ እንክብካቤው ደስኛል። እንደሱ አይነት ወንድ ልጅ ያላቅም መታቀፍ አምሮኛል አለችና ታቀፈች። ሴትነቷን ያስረከሰች እኔ እንደሱ ነበር ማለት ሁለቱም ከተቃቀፉ ቆይተው ነበር። ተቃቀፉ። ጉንፋን ነው እንደው ፍቅር ጉንፋን አረገችው ለዚህ በእውነት ለምን ሀቢባ ጋር ትመጣም? ማሬ ፍቅር ይዞኛል በሳምንት ብላ ሀቢባ ትፈታላት ነበር። ምን ይመስልሻል?